ከቦርጭ በላይ የአንድን ስፖርተኛ የራስ መተማመን የሚወስድ ምንም ነገር የለም። አንድ ስፖርተኛ ቦርጭ አለው ማለት አንደኛ በራሱ አይተማመንም፣ ሁለተኛ የሚያምር ሰውነት የለውም፣ ሶስተኛ ደግሞ ሰዎች ሲያዩት የማይፈልገውን አይነት ኢሜጅ እንዲሰጥ ያደርገዋል ማለት ነው። ብዙ ሰው ማለት ይቻላል ቦርጩን ለማጥፋት የማያደርገው ነገር የለም፣ የማይሰራው ስፖርት የለም። ነገር ግን ያ ስታበርን የሚባለው ፋት አልጠፋ ብሎት ቦርጩ አሁንም እዛው ላይ ሆኖ ስለቆየ ያንን ቦርጭ ለዘላለምም ማጥፋት እችላለሁ ብሎ ሊያስብ ይችላል። ነገር ግን ያ ትልቅ ስህተት ነው። ምክንያቱም ልክ መስላችንን ወይም ደግሞ ጡንቻችንን የፈለግነው ቦታ መገንባት እንደምንችለው ሁሉ ፋታችንንም ማጥፋት እንችላለን። ምክንያቱም ትክክለኛውን አመጋገብ ከተመገብን፣ ትክክለኛውን የኤክሰርሳይዝ አይነቶች ከሰራን ያ ቦርጫችን ስታበርን ብለን የምንጠራው ፋት እንኳን ላይጠፋበት የሚችልበት ምንም አይነት ምክንያት የለም። አብዛኛው ሰው ግን ይሄ ቦርጭ የማይጠፋ ይመስለውና ስፖርት ከመስራት አልፎ ሰርጀሪም እስከ መሰራት ይደርሳል። ነገር ግን ያ ለአንድ ስፖርተኛ በጣም የሚያሳፍር ነገር፣ በስፖርት መጥፋት የሚችልን ነገር በሰርጀሪ መሰራት በጣም የሚደብር ነገር ነው። ስለዚህ በዚህ ቪዲዮ ቦርጭ አለቅ ብሏችሁ ይሄ ስታበርን ፋት ብለን የምንጠራው ፋት አልጠፋ ብሎ ካስቸገራችሁ ሂት ወይም ደግሞ ሃይ ኢንተንሲቲ ኢንተርቫል ትሬኒንግ ተብሎ የሚጠራውን የስፖርት አይነቶች ተጠቅማችሁ ማጥፋት እንደምትችሉ እነግራችኋለሁ። እነዛ ወርክአውቶች ደግሞ ምንድናቸው የሚለውንም ዘርዝሬ አቅርቤላችኋለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ወደ ቪዲዮ እንግባ። ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ ወይም ደግሞ ሂት ተብሎ የሚጠራው የወርክአውት አይነቶች ከሌሎች የቦርጭ አሰራር ወይም ደግሞ ቦርጭ ማጥፊያ መንገዶች የተለያዩ ናቸው። ለምን ካላችሁኝ አንደኛ ይህንን ወርክአውት ሰርተን ስንጨርስ ፋታችን ስንሰራው ብቻ ሳይሆን የሚቃጠለው ከተኛም በኋላ ማለትም ረፍት እያደረግን ስፖርቱ መስራት ካቆመንም በኋላ ቦርጫችን እንዲጠፋ የሚያደርጉ ስፖርቶች ናቸው። ከስሙ እንደምንነሳው ሃይ ኢንተርቫል ኢንቴንሲቲ ትሬኒንግ የሚባሉት ምን ማለት ነው? በትንሽ ሰዓታት ውስጥ የምንሰራቸው ነገር ግን በዛ ሰዓት ስንሰራው የተቻለንን አቅም ሙሉ ተጠቅመንና ያለንን ሙሉ ኢንቴንሲቲ ተጠቅመን የምንሰራቸው የወርክአውት አይነቶች ናቸው። አድካሚ ናቸው። በጣም ሊያልበን ይችላል። ሰውነታችን ሊዝል ይችላል። ነገር ግን አላማችን ቦርጭ ማጥፋት ከሆነ ይሄንን ስፖርት ተጠቅመን ማጥፋት እንችላለን። ብዙ የሳይንስ ጆርናሎች እንደሚሉት ከሆነ በተለይ ደግሞ ዩኒቨርሲቲ ኦፍ ኒው ሳውዝ ዌልስ የሚባለው ባካሄደው ጥናት መሰረት ከሌሎች ኤክሰርሳይሶች ዝም ብሎ ቀለል ያሉ ወክ ከማድረግ ወይም ደግሞ ቲቪ ላይ የምናያቸውን የወርክአውት አይነቶች ቦርጭ ማጥፊያ ናቸው ተብሎ የሚነግሩን ወርክአውት ከመስራት በተሻለ ሂት ወይም ደግሞ ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ ብለን የምንጠራው ኤክሰርሳይዝ ቦርጭን ለማጥፋት በጣም ኢፌክቲቭ እና ወሳኝ እንደሆነ ይናገራሉ። እነዚህን ኤክሰርሳይዝ ስትሰሯቸው በአጠቃላይ ከነማሟሟቂያውና በኋላ ከምታቀዘቅዙት ጋር አንድ ላይ በመሆን ከ18 እስከ 22 ደቂቃ ይፈጅባቸዋል። በሳምንት ደግሞ ከ5 እስከ 6 ቀን እነዚህን ደቂቃዎችና እነዚህን ወርክአውቶችን እየሰራችሁ ካሳለፋችሁ ቦርጫችሁን በ2 ወር ወይም ደግሞ በ1 ወር የትክክለኛውን ምግብ ከተመገባችሁ ልታጠፉት ትችላላችሁ ማለት ነው። እነዚህን ኤክሰርሳይሶች ለመስራት ምንም አይነት ስፖርታዊ መሳሪያ አያስፈልጋችሁ። የምትጠቀሙት ሰውነታችሁን ብቻ ነው። ያንን ሰውነታችሁን ተጠቅማችሁ የምትሰሩት ኤክሰርሳይዝ ነው ሂት ኤክሰርሳይዝ ተብሎ የምንጠራው ማለት ነው። ስለዚህ አሁን ወደ ኤክሰርሳይሶቹ እንሂድ። መጀመሪያ ላይ ለ4 ደቂቃ ማሟሟቂያዎችን ታደርጋላችሁ። ከዛ ለ12 እስከ 15 ደቂቃ ደግሞ ትክክለኛውን ሴሽን ወይም ደግሞ ሂት ወርክአውት ተብሎ የሚጠራውን ትሰራላችሁ። ከዛ ደግሞ ለ2 እስከ 3 ደቂቃ ማቀዝቀዣ ወይም ደግሞ ስትሬች እያደረጋችሁ ሰውነታችሁን አላቃችሁ ወይም ደግሞ አፍታታችሁ ቁጭ ለማለት ትሞክራላችሁ ማለት ነው። ይሄ ነው በአጠቃላይ ከ18 እስከ 12 ደቂቃ የሚፈጀው ማለት ነው። ስለዚህ ወደ ትክክለኛው ሴሽን ወይም ደግሞ ሂት ወርክአውት ተብሎ ከሚጠሩት ወርክአውቶች መካከል ስንሄድ መጀመሪያ ላይ የምናገኘው በርፒስ ተብሎ የሚጠራው ኤክሰርሳይዝ ነው። ይህንን ኤክሰርሳይዝ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። በመጀመሪያ ቀጥ ብለን እንቆማለን። ከዚያም መሬት ላይ ወርደን ፑሽአፕ እንሰራለን። ከዚያ ስንነሳ ደግሞ ዘለን ላይ ለመንካት ወይም ደግሞ ወደ ላይ ለመዝለል እንሞክራለን። ያንን ድግግሞሽ ለተለያዩ ድግግሞሽ ወይም ደግሞ በደቂቃ ይዘን ያንን ለመስራት ነው የምንሞክረው። ካልቻላችሁ ወይም ደግሞ ጀማሪ ከሆናችሁ ይህንን ኤክሰርሳይዝ ስትጀምሩ ጉልበት ላይ ኖራችሁ ወይም ደግሞ አቅም የሌላችሁ ሰዎች ከሆናችሁ ደግሞ ፑሽአፑን ሳትሰሩት በእጃችሁ ብቻ መሬቱን ተደግፋችሁ ተነስታችሁ ዘላችሁ ያንን ድግግሞሽ ማካሄድ ትችላላችሁ። ይህንን ኤክሰርሳይዝ ለ40 ሰከንድ በፍጥነት ወይም ደግሞ ለ1 ደቂቃ በፍጥነት መስራት ይኖርባችኋል። ምን ማለቴ ነው? 1 ደቂቃ ታይመር ታዘጋጃላችሁ። ያ1 ደቂቃ እስኪያልቅ ድረስ የቻላችሁትን አይነት ድግግሞሽ መስራት ይኖርባችኋል። በዛ 1 ደቂቃ ውስጥ 20፣ 30፣ 25ም ልትሰሩ ትችላላችሁ። ዋናው ነገር ሳታቆሙ ኤክሰርሳይሱን ለመቀጠልና ያንን ኤክሰርሳይዝ ወይም ደግሞ ያ ደቂቃ እስኪያልቅ ድረስ ለመቀጠል መሞከር። ያንን ስታደርጉ
አንደኛ በጣም ይደክማችኋል፣ ሁለተኛ ደግሞ ተገቢውን ኤክሰርሳይዝ አጠናቀቃችሁት ማለት ነው። ሁለተኛ ላይ የምናገኘው ኤክሰርሳይዝ ማውንቴን ክላይምበርስ ተብሎ ይጠራል። ይህንን ኤክሰርሳይዝ ስትሰሩ በእጃችሁ መሬቱን ትደገፉትና የፑሽ አፕ ፖዚሽን ይዛችሁ ያንን ፖዚሽን ይዛችሁ ትቆማላችሁ ማለት ነው። መቆም ሳይሆን ያንን ፖዚሽን ይዛችሁ በዛ ስቴት ላይ ትሆናላችሁ ማለት ነው። እዛ ፖዚሽን ላይ እንዳላችሁ ቀኝና ግራ እግራችሁን እያነሳችሁ ሆዳችሁን ለማስነካት መሞከር ነው፣ ወይም ደግሞ ክርናችሁን ለማስነካት መሞከር። ለምሳሌ በግራ እግራችሁ ወይም ደግሞ በግራ ጉልበታችሁ የቀኝ ክርናችሁን፣ በቀኝ ጉልበታችሁ ደግሞ የግራ ክርናችሁን ለማስረካት ትሞክራላችሁ ማለት ነው። ኤክሰርሳይሱ በጣም ግልጽ እንዲሆንላችሁ ቪዲዮ ላይ መመልከት ትችላላችሁ። ያንን እያደረጋችሁ ለ1 ደቂቃ ትቆያላችሁ ማለት ነው። በፍጥነት መስራት ይኖርባችኋል። ሆዳችሁ ላይ ማቃጠል ስሜት ሊሰማችሁ ይችላል እና ደግሞ ትከሻችሁ አካባቢ የመዛል ስሜትም ሊሰማችሁ ይችላል። ነገር ግን በተቻላችሁ መጠን ሳታቋርጡ ለመስራት አሁንም ሞክሩ። ምክንያቱም የዚህ ኤክሰርሳይዝ ዋናው ዓላማ በተሰጣችሁ ደቂቃ ላይ ትክክለኛውን አይነት ኤፈርት ወይም ደግሞ ጥረት ማድረግ ነው። ያ ነው ሂት እንዲባል ያደረገውም ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ ተብሎ እንዲጠራ ያደረገው ያ ኢንቴንሲቲ የምታሳርፉት ኤፈርት ነው ማለት ነው። ስለዚህ በዛች ደቂቃ ያላችሁን በሙሉ አጠራቅማችሁ ለማሳረፍና ለመስጠት ሞክሩ ማለት ነው። ሶስተኛ ላይ የምናገኘው ኤክሰርሳይዝ ስኳት ጃምፕ ተብሎ ይጠራል። ይሄ ከስኳት የሚለየው መዝለላችን ብቻ ነው። ለምሳሌ እታች ወርደን የስኳት ፖዚሽን ከያዝን በኋላ ቁጭ ለማለት ከሞከርን በኋላ ልክ ስንነሳ ቀጥ ብለን አይደለም የምንነሳው፣ በዝል ላይ ወይም ደግሞ በጣም ኤክስፕሎሲቭ ሆነን ወደ ላይ መነሳት የምንሞክረው ማለት ነው። እጃችንን ወደ ኋላ እናወራጨውና ራሳችንን ወደ ላይ የምንወረወረው ያህል ይመስል ወደ ላይ ብድግ እንላለን ማለት ነው። ቁጭ ብለን ወደ ላይ ስንነሳ መዝለሉ ነው። ያ ነው ስኳት ጃምፕ እንዲባል ያደረገው ማለት ነው። ይህንንም ኤክሰርሳይዝ ለ40 ሰከንድ በቻላችሁት ፍጥነትና በቻላችሁት ቅልጥፍና ከሰራችሁት በቂ ሰርታችኋል ማለት ይቻላል ማለት ነው። አራተኛ ላይ የምናገኘው ኤክሰርሳይዝ ሃይ ኒ ስፕሪንቲንግ ፕሌስ ተብሎ ይጠራል። ምን ማለት ነው? ጉልበታችንን ወደ ላይ በጣም ከፍ እያደረግን የምንሰራው ዱብ አለ አይደለ? ያንን ዱብ በፍጥነት እንሰራዋለን። ማለትም ለመሮጥ የምንዘጋጅ ያህል እናደርገዋለን። ያንን በፍጥነት እየሰራን ነገር ግን ቦታ አንቀይረም ወይም ደግሞ እየተንቀሳቀስን አይደለም። እዛው አንድ ቦታ ላይ ሆነን ዱብ እንሰራለን። ያ ዱብ ግን ጉልበታችን በጣም ወደ ላይ መነሳት መቻል አለበት። በዛው ልክም ደግሞ በፍጥነት መሆን አለበት ማለት ነው። ይህንንም ስትሰሩ ለ40 ሰከንድ መሆን አለበት። 40 ሰከንዱን ሙሉ ከተቻላችሁ አንዴ ብቻ ወይም ደግሞ 2 ትንፋሽ ወስዳችሁ ሙሉውን በአንድ ትንፋሽ ብትጨርሱት ኤክሰርሳይሱን ብዬ እመክራችኋለሁ። አውቃለሁ እዚህ አካባቢ ላይ ስትደርሱ የድካም ስሜት ይሰማችኋል። ነገር ግን ያው መበርታትና ዓላማችን በውጩ ማጥፋት ስለሆነ መጠንከር ይጠበቅባቸዋል ማለት ነው። አምስተኛ ላይ የምናገኝ ኤክሰርሳይዝ አልተርኔቲንግ ጃምፕ ለንጅስ ተብሎ ይጠራል ማለት ነው። ይህንን ኤክሰርሳይዝ ለመስራት መጀመሪያ ላንጅ የሚባለውን ኤክሰርሳይዝ ማወቅ ይኖርብናል። ላንጅ የምንለው እግራችንን እያፈራረቀን የምንሰራው እያንዳንዱን እግር ለብቻ የምንሰራው የስኳት አይነት ነው። አሁን ግን እያቀያየርን ስንሰራ ከአንዱ እግር ወደ ሌላው እግር ስንሄድ በፍጥነት መሆን አለበት። ማለትም በአንድ እግራችን አልተርኔቲንግ ላንጅ ከሰራን በኋላ እንቀይረውና ዘለል ብለን ሁለተኛው እግር ላይ ወይም ደግሞ በእግራችን መስራት እንጀምራለን ማለት ነው። ይህንን ኤክሰርሳይዝ ስትሰሩ ጀማሪ ከሆናችሁ ፍጥነቱን ቀንሳችሁ ወይም ደግሞ አንድ ከሰራችሁ በኋላ ቀጥ እያላችሁ ሁለተኛውን መስራት ትችላላችሁ። ነገር ግን አቅሙ ያላችሁና ከዚህ በፊት ስፖርት ሰርታችሁ የምታውቁ ከሆነ በፍጥነት እያቀያየራችሁ እግራችሁን ሳታርፉ መስራት ትችላላችሁ። በ40 ሰከንድ ውስጥ ከ10 እስከ 15 ቀይሮችን ለማድረግና ፕላን ለማድረግ አስቡ ማለት ነው። በዛ 40 ደቂቃ ውስጥ ከ10 እስከ 15 ድግግሞች ሊኖር ይገባል። አለበዚያ ፍጥነታችሁ ትክክል አይደለም ማለት ነው። ስድስተኛ ላይ የምናገኘው ኤክሰርሳይዝ ደግሞ ራሽያን ትዊስት ዊዝ ፋስት ፊት ተብሎ ይጠራል። ይህንን ኤክሰርሳይዝ ለመስራት መጀመሪያ በመቀመጫችን ቁጭ እንላለን። ከዚያም ጀርባችንን ወደ ኋላ እናጋድለዋለን። ካጋደልን በኋላ እግራችንን አጥፈን አየር ላይ ለማንቀሳቀስ ወይም ደግሞ አየር ላይ ለማስቀመጥ እንሞክራለን። ያንን ካደረግን በኋላ በእጃችን ከፈለግን ኳስ መያዝ እንችላለን፣ ከፈለግን ደግሞ በባዶ እጃችንን መስራት እንችላለን። ነገር ግን ያ ለመያዝ የሞከርነውን እጅ ወይም ደግሞ የያዝነውን ኳስ እንይዝና ከአንድ ቦታ ወይም ደግሞ ከእግራችን ወደ እግራችን በፍጥነት ለማንቀሳቀስ እንሞክራለን። ያ ነው ራሽያን ትዊስት ተብሎ እንዲጠራ ያደረገው ማለት ነው። ስለዚህ በጀርባችን ወደ ኋላ እናገድላለን፣ እግራችንን አጥፈን አየር ላይ እናደርገዋለን፣ ከአንድ ሳይድ ወደ ሌላ ሳይድ እናቃይረዋለን ማለት ነው። ያንን የምናደርገው ለ40 ሰከንድ ነው ማለት ነው። በዛ 40 ሰከንድ ውስጥ በፍጥነት የቻላችሁትን ያህል ትዊስት ማድረግ ትችላላችሁ ማለት ነው። መጨረሻ ላይ የምናገኘው ወሳኝና የመጨረሻው ሰውነታችንን ሊያቃጥልን የሚችለው ኤክሰርሳይዝ ደግሞ ባይስክል ክራንች ተብሎ ይጠራል። ዊዝ ስፕሪንት ስፒድ ምን ማለት ነው? በመቀመጫችን ቁጭ እንላለን።
ከዚያም ጀርባችን እንደ ድጋፍ ተደግመን ሲታፕ ለመስራት እንደምናደርገው ጀርባችንን እንደግፈዋለን። ከዚያም ጭንቅላታችንን በእጃችን ከያዝን በኋላ እግራችንን ሳይክል እንደምንነዳ በማስመሰል ከአንድ ቦታ ወደ ሌላ ቦታ ከፊት ወደ ኋላ እያደረግን እናንቀሳቅሰዋለን ማለት ነው። ነገር ግን ይሄንን ስናደርግ እንደ ድሮ ቀስ እያደረግን ሳይሆን የምንሰራው በጣም በፍጥነት መሆን አለበት። ማለትም ልክ መሬት ላይ ስንሮጥ እንደምንሮጠው ያን ፍጥነት እያደረግን ያንን የባይስክል እንቅስቃሴ ለማፋጠን እንሞክራለን ማለት ነው። ይሄ የመጨረሻ ኤክሰርሳይዝ ስለሆነ ለአንድ ደቂቃ ያላችሁና የሌላችሁን ነገር እንዳለ ጠርቀም አድርጋችሁ ሙሉ ለሙሉ ሰጥታችሁት በፍጥነት ለመስራት ሞክሩ። እነዚህ የነገርኳችሁ 7 ኤክሰርሳይሶች ሂት ወርክአውት ተብሎ ይጠራሉ። በተሰጠን በዛች አጭር ደቂቃ ውስጥ ያለና የሌለንን ኃይል ተጠቅመን የምንሰራቸው የወርክአውት አይነቶች ናቸው። በእርግጠኝነት መጀመሪያ ስትሰሩት እንደሚደክማችሁና 5ኛው ላይ እንደምታቆሙ እርግጠኛ ነኝ። ምክንያቱም ይሄ ከባድ የሚባሉና ሊያልቡና በጣም ትንፋሽ የሚጠይቁ ኤክሰርሳይሶች ናቸው። ነገር ግን እየተላመዳችሁ ስትመጡና ለምሳሌ ጀማሪ ከሆናችሁ 2 ራውንድ ትሰራላችሁ። አድቫንስድ ወይም ደግሞ ኢንተርሚዲየት ስትሆኑ ደግሞ 3፣ አድቫንስድ ስትሆኑ ደግሞ 4 እና 5 ዙር መስራት የምትችሉበት ደረጃ ላይ ስትደርሱ ስቲል ይደክማችኋል። ስቲል ብሩጫችሁ ማቃጠል ትችላላችሁ። ነገር ግን ትንፋሻችሁ ያን ያህል እያስቸገራችሁ አይመጣም። ጀማሪ ከሆናችሁ ግን የትንፋሽ ማስቸገር ሊያጋጥማችሁ ይችላል። ነገር ግን የሚለመድ ነገር ነው። ዋናው ዓላማው ቦርጫችሁን ማጥፋት እስከሆነ ድረስ ጠንክራችሁና ወጥራችሁ ለመስራት ሞክሩ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። በቀጣይ እንደሰራላችሁ የምትፈልጉት የቪዲዮ አይነት ወይም ደግሞ ኮንተንት ካለ በኮሜንት ስር ማሳወቅ ትችላላችሁ።